እንዲያሳስበን አብረን ከነቢያት ከሐዋርያት ከቅዱሳን ከሰማዕታት ጋር እንድናከብር ይህን ሰዓት አድሎ ስለሰጠን እኛንም በፊቱ ስላቀረበን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። የቅዱስ ሲኖዶስ ምክትል ጸሐፊ መጋቤ ሃይማኖት ቆሞስ አባ አብርሃም ምልጃና ጸሎት ቃል ኪዳን እንድንደገፍ ይህን ዕለት ባርኮ እኛም በዕለት ውስጥ እንድንባረክ ለፈቀደልን ለአምላካችን ለእግዚአብሔር ሁላችንም በእልልታና በጭብጨባ ምስጋና እናቅርብ። እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ርእሰ ማዕዘንተ ሕንጻ ወቦቱ ይሃድር ኩሉ ሕንጻ ወይጸንዕ ጽርሐ መቅደሱ ለእግዚአብሔር ወአንትም ወሂ ቦቱ ተሐነጽክሙ ማኅደረ እግዚአብሔር በመንፈስ ቅዱስ። ይህንን ቃል ሐዋርያው ቅዱስ ጳውሎስ በኤፌሶን ለሚኖሩት ምዕመናን ጽፏል። ይህ ቃል በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው፣ በእሱም እያንዳንዱ ሕንፃ እየተጋጠመ ለጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእሱም እናንተ ደግሞ ለእግዚአብሔር ማደሪያ ለመሆን በመንፈስ ቅዱስ አብራችሁ ትሰራላችሁ ብሎ ገልጿል። ይህ ቃል ብዙ ነገሮችን አቅፎ የያዘ ነው። ዛሬ ሁላችንም የተሰበሰብንበትን ይህን ታላቅ ክብረ በዓል የሚያሳየን ነው። እንግዲህ ዛሬ የመጀመሪያዋ ቤተ ክርስቲያን የተመሰረተችበት ዕለት ነው። አስቀድሞ ክርስቶስ በደሙ እኛን የምዕመናንን ኅብረት ቤተ ክርስቲያን ብሎ በደሙ ቀድሶ አክብሮ ኅብረታችንን ስብስባችንን በሱ አካልነትና ተመስርተን የሱ አካላት ሆነን እንድንገኝ ልጅነትን ሰጠን። በጸጋ መንፈስ ቅዱስ እንድንከብር የመንፈስ ቅዱስ ጸጋ ለእያንዳንዳችን ሀብት ሆኖ ተሰጠን። አሁንም በዚህ ታላቅ የመልእክት አስተምህሮ ውስጥ የምናገኘው ነቢያትን ነው፣ ሐዋርያትን ነው፣ ራሱ ክርስቶስን ነው፣ ቤተ ክርስቲያንን ነው፣ መንፈስ ቅዱስን ነው። መንፈስ ቅዱስንም ሐዋርያው በዚህ ቃል ጠቅሶልናል፣ ነቢያትንም ጠቅሶልናል፣ ሐዋርያትንም ጠቅሶልናል፣ ቤተ ክርስቲያንንም ገልጾልናል እና በነቢያት ትንቢት በሐዋርያት ስብከት የተመሰረተች ቤተ ክርስቲያን ናት። የቤተ ክርስቲያኗ የማዕዘኑ ራስ ድንጋይ ተብሎ የተጠራው ከድንጋዩ ደግሞ የማይነጥፍ የሕይወት ውሃ እየፈሰሰ የሚኖረው ይህ በዚህ የተገለጸው ራሱ ደግሞ ክርስቶስ ኢየሱስ ነው ይለናል። እንግዲህ ለዚህ ሁሉ ደግሞ መሰረት ድንግል ማርያም ናት። የድህነታችን መሰረት መነሻ መገኛ ድንግል ማርያም ናት። ነቢያትም በድንግል ማርያም ላይ ተመስርተው በእሷ በኩል ድህነት እንደሚፈጸምላቸው ትንቢት ተናግረዋል። ሐዋርያትም ተልእኳቸው አገልግሎታቸው እንዲሰምርላቸው ብዙ
በዓለም ያለውን ጣዖት የሚያመልከውን በጨለማ ውስጥ ያለውን በድንቁርና የተዋጠውን ምድራዊ ብቻ የሆነውን ሥጋዊ ብቻ የሆነውን ክብሩ የተገፈፈውን ክብር ወደሚሰጠው ልጅነት ወደሚሰጠው ሕይወት ወደ ሆነው እረኛ ወደ ሆነው በግ ሆኖ ምግብ ሆኖ ወደ ቀረበለት በር ሆኖ መውጫና መግቢያ እኔ ነኝ ብሎ በእኔ ተመላለሱ ውጡ ግቡ ወዳለው ጨለማውን ገፎ ብርሃን ሆኖ ብርሃኑን ወደሚያበራ እውነት ሆኖ እውነት ላጣው እውነትን ወደሚሰጠው ሰላም ሆኖ ሰላሙን ወደሚያድለው የወደቀውን ወደሚያነሳው የደከመውን ወደሚያበረታው የተጎሳቆለውን ሁሉ ወደሚያከብረው ወደ ጌታችን ወደ ኢየሱስ ክርስቶስ ለማቅረብ የእነሱ የስብከታቸው ጣዕምና መሰረት አንደበት ድንግል ማርያም ናት። ስለዚህ የዚህ ሁሉ ደግሞ ራስ ማን ነው? የዚህ ሁሉ ራስ ማን ነው? ጌታችን ኢየሱስ ክርስቶስ ነው። እሱ ለኛ አካላችንም ራሳችንም ነው። እንድናስብ ክፉና ደግን ለይተን እንድናውቅ የሚመራን ዕውቀት የሚሆነን ምርምር የሚሆነን አርቀንና አቅርበን ነገሮችን እንድናገናዝብ ከሌላው ፍጥረት አልቆ የፈጠረን ለኛ ዕውቀት ሆኖ ራስ ሆኖ የሚመራን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ በእሱ ላይ የበቀልነን ከእሱ ተወልደን አካሉ የሆንነን በእሱ አካልነት ሕይወት እንዲኖረን ወደ ሕይወት የጠራን ራሱን ለእኛ ምግብ ማዕድ አድርጎ በእሱ ምግብነት ሕያውነት ሕይወት እንዲኖረን በሕይወት እንድንመላለስ ወደ እሱ ያቀረበን በእሱ ላይ እንድንተከል እንድንቀደስ እንድንከብር ያደረገ የሁሉም የነቢያትም የሐዋርያትም የጻድቃንም የሰማዕታትም የቅዱሳንም የዓለም ሁሉ የሰው ሁሉ ራስ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ይህ ሕንፃ አለ፣ ጉልላቱ እሱ ነው። ነቢያት ሐዋርያት በቤተ ክርስቲያን ትርጓሜ እንደሚገለጸው እነዚህ አዕማዱ ናቸው እና የእግዚአብሔር ልጆች ዛሬ ትልቁ በዋናነት የምናየው ክርስቶስ ከፍ ብሎ መስቀል ላይ እጁን ዘርግቶ ተሸንክሮ ደሙን እያፈሰሰ ሥጋውን እየቆረሰ በዛ መከራ ውስጥ እያለ ከመስቀሉ ስር የመስቀሉን እግር ይዛ የነበረችው ድንግል ማርያም ናት። ድንግል ማርያም ልጇን ቀና ብላ የእግሩን መስቀል የመስቀሉን እግር ይዛ ደሙ ጠብ ጠብ እያለባት ሥጋው ከላይ እየተቆረሰ በላዋ ላይ እየወደቀ እያነባች እናቴ ከዛሬ ጀምሮ እናት አድርጌሻለሁ። የእኔ እናት ብቻ አይደለሽም፣ እኔም በሥጋ ወለሽኛል፣ ፈጣሪሽ ነኝ። አንቺ ደግሞ ለእናትነት መርጬ በሥጋ የአንቺን ሥጋ ተዋህጄ ማህፀንሽ ተሸክሞኝ ጀርባሽ አዝሎኝ ክንዶችሽ አቅፎኝ አሳድገሽኛል። ወተትን ከደም ለይቶ ሕፃናትን የማሳድገው እኔን ጡትሽን እያጠባሽ አሳድገሽኛል። በዛ መከራ ውስጥ ከኔ ጋር አልፈሽ ዛሬ ደግሞ በዚህ መከራ መስቀል ላይ በእንዲህ ሁኔታ ደሜን እያፈሰስኩ ሥጋዬን እየቆረስኩ እየተገረፍኩ ይህ ሁሉ ሰውን ለማዳን ፍጹም ፍቅሬን እየገለጽኩ ባለሁበት ሰዓት የመስቀሉን እግር ይዘሽ ከስሬ ያለሽና ከዛሬ ጀምሮ እነሆ እናታችሁ እነሆ ልጆችሽ ብሎ እኛን በመስቀል ላይ ሆኖ ሥጋውን ለእኛ ከማፍሰስ በላይ ሥጋውን ለእኛ ከመቁረስ በላይ ደሙን ለእኛ ከማፍሰስ በላይ መልሶ ደግሞ መጽናኛ እንድትሆነኝ በቃል ኪዳኗ እንድንድን በጸሎታ እንድንድን በምልጃዋ ሁሉ እንድንጠበቅ በእሷ ድጋፍ ልጇን ማግኘት እንድንችል የአደራ እናት የቃል ኪዳን እናት የበረከት እናት የአስራት እናት አድርጎ እኛን
ለእኛ እናቱን መስቀል ላይ ሆኖ ሰጠን። ክብር ምስጋና ለስሙ ይሁን። ስለዚህ በመስቀል ላይ ለሰጠን እናት ስሟ በምድር ላይ ይጠራበት ዘንድ ለእሷ መታሰቢያ ይሆን ዘንድ እሷ ስሟ የተጠራበት እሱ ይመለክባት ዘንድ እሱ ይገለገልባት የእሱ ሥጋና ደም ለምእመናን ይታደልባት ዘንድ ቅድስት ቤተ ክርስቲያንን እግዚአብሔር አስቀድሞ ምእመናን ኅብረትን በደሙ አንድ ያደረገ ዛሬ ደግሞ ምእመናን ተሰብስቦ ያንን መስቀል ላይ ለእኛ የሰጠውን ያን መንፈሳዊ ማዕድ ገብተን ተሰብስበን እንድንቀበልባት ቅድስት ቤተ ክርስቲያናችንን አስረከበን። በማን ስም ሰይሞ? በእናቱ በድንግል ማርያም ስም ሰይሞ። ይህ የሆነበት ቅድም እንደገለጽኩላችሁ ሐዋርያት ለአገልግሎት ለወንጌል ተልእኮ ወደ አሕዛብ ሁሉ ከሄዱ በኋላ በየግለሰብ ቤት ሕዝቡን አስተምረው አሳምነው አጥምቀው የክርስቶስን ሥጋና ደም ባገኙበት በየግለሰብ ቤት አሊያም በወቅቱ በነበረው በኦሪቱ ምኵራብ ያቀብሉ ነበረ፣ ያቆርቡ ነበረ። ይህ እስከ መቼ ይቀጥላል? ስለዚህ የእግዚአብሔር ቤት የከበረች መሆን አለባት። በእሱ እያንዳንዱ ሕንፃ እየተጋጠመ ለክርስቶስ ማደሪያ እንዲሆን ያድጋል። እያንዳንዱ አካል እየተጋጠመ ብዙዎች ነን። ብዙዎቻችን አንድ የምንሆነው ኅብረት የሚኖረን አንድ ሐሳብ በእምነት የሚኖረን አንድ እይታ አንድ ተስፋ በእምነት የሚኖረን የእግዚአብሔርን መንግሥት ለመውረስ አንድ የሆነውን አምላክ አብረን በጋራ ለማምለክ በኅብረት ሁላችንም ተሰብስበን መተን ልጅነትን አግኝተን ጸጋ መንፈስ ቅዱስን ታድለን በውስጡ ዘምረን አመስግነን ጸልየን ከኃጢአታችን ነስተን እሱን ተመግበን በፍጹም እረኛችን እኛም የአንድ እረኛ በጎች ሆነን እሱ በግ ሆኖ ለእኛ ጠባቂ በግ ሆነን እሱ በግ ሆኖ ለእኛ ለበጎቹ ምግብ ሆኖ መሥዋዕት ሆኖ ቀረበልን። እሱ በር ሆኖ በእሱ በርነት በእሱ መንገድነት እንድንመላለስ በእኔ ውጡ ግቡ አለን። እሱ አንድ እረኛ ታማኝ ሆኖ ድምፁን ሲያሰማ እኛ በጎቹ ድምፁን ሰምተን እንከተለዋለን። ተከትለን መስቀሉ ስር እንሰበሰባለን። መስቀሉ ያለው የት ነው? መስቀሉ ያለው የት ነው? ቅድስት ቤተ ክርስቲያን ነው። ድንግል ማርያም ያለችው የት ነው? ቅድስት ቤተ ክርስቲያን ነው። የክርስቶስ ሥጋና ደም የሚገኘው የት ነው? ቅድስት ቤተ ክርስቲያን ነው። መንፈስ ቅዱስ ግምጃ ቤቱ ያደረጋት ቤተ ክርስቲያን ናት። ልጅነት የምናገኘው ቤተ ክርስቲያን ነው። ይቺ ቤተ ክርስቲያን ዛሬ በሐዋርያት ጥያቄ በወቅቱ አሳምነው ባጠመቋቸው ምዕመናን ሱባኤ ወደ እግዚአብሔር ለአንድ ሱባኤ ለአንድ ሳምንት ጸሎት አቀረቡ፣ ጾሙ፣ ልመና አቀረቡ፣ ደጅ አንኳኩ፣ ተማጸኑ። በዚህ ሰዓት እግዚአብሔር የቅዱስ ጳውሎስና የቅዱስ በርናባስን የሌሎችንም ሐዋርያት ልመና ሰማ። የምዕመናንን ልመና ሰማ። እናቱን ይዞ ወደዚህ ዓለም መጣ። ምዕመናንን ኅብረት አንድ አድርጎ ነበር። አሁን ደግሞ ምዕመናን በኅብረት የሚያገለግሉበትን ከእሱ ጋር አንድ የሚሆኑበትን ቤተ ክርስቲያን ይመሰርት ዘንድ መጣ። ሐዋርያትም በደመና ከያሉበት ሀገረ ስብከታቸው ተሰብስበው መጡ። በአንድነት ተገናኙ። እግዚአብሔር ሁሉን ነገር ማድረግ ይችላል። ይችላል አይችልም? ይችላል። እኛ የምንኖርበት ቤት አለ። እንደየአቅማችን በጣም በልዩ ድምቀት የተሰራ ቤት ያላቸዋል። እዛ ቤት ውስጥ ሰላም የለም። ቤተ ክርስቲያን ግን የሰላም ቤት ናት። የሰላም አባት እሱ ስላለ
ሰላም ይታደላል። ሰው ቤቱ ይጨነቃል፣ ይረበሻል። ቤተ ክርስቲያን ግን ታጽናናለች። ሰው ቤቱ ሥጋዊ ምግብን ይመገባል፣ የእንስሳ ምግብ ይመገባል። ቤተ ክርስቲያን ግን ሰማያዊ ምግብ ታድላለች። በየቤታችን እንቅልፍ አይዘንም፣ እንረበሻለን። ላለን ቁስ ነገር እንዘረፋለን ብለን እንቀማለን ብለን ሌባ ይመጣብናል ብለን በስጋት እናድራለን። ቤተ ክርስቲያን ይህን ሁሉ ስጋት የምታስወግድ ናት። በያለንበት በምንኖርበት ጭቅጭቅ፣ ንዝንዝ፣ ሁከት አለ። ቤተ ክርስቲያን ግን ታረጋጋለች፣ ታጽናናለች። የሚያጽናና መንፈስ ቅዱስ ሕይወቷ ስለሆነ መሪዋ ስለሆነ አሁን ያለንበት ወቅት መንፈስ ቅዱስ ለሐዋርያት የወረደበት ሳምንትና ሳምንታት ናቸው። ባለፈው እሁድ ጀምረው ቤተ ክርስቲያንን የሚመራት የወለዳት እኛም የምንወለደው በመንፈስ ቅዱስ አሰራር ነው። ይቺ ቤተ ክርስቲያን ዛሬ ስትከብር በመንፈስ ቅዱስ ስልጣን ነው፣ በመንፈስ ቅዱስ ጸጋ ነው፣ በመንፈስ ቅዱስ ኃይል ነው። ሁሉ ነገር በቤተ ክርስቲያን ውስጥ የምናደርገው ምስጢራት ሁሉ የሚለወጡት፣ የሚቀደሱት፣ የሚከበሩት ለእኛ መንፈሳዊ ሕይወት የሚሆኑት በመንፈስ ቅዱስ አሰራር ነው። ስለዚህ መጨረሻው ላይ ስነግራችሁ በሱም እናንተ ደግሞ ለእግዚአብሔር ማደሪያ ለመሆን በመንፈስ ቅዱስ አብራችሁ ትሰራላችሁ። በምን? በቤተ ክርስቲያን። በማን? በኢየሱስ ክርስቶስ። እሱ ሌላም አጽናኝ መንፈስ ወደ እናንተ ይመጣል፣ ሁሉን ነገር ይመራችኋል፣ ወደ ጽድቅ ሁሉ ይወስዳችኋል፣ ክፉን ደጉን ለይቶ እንድታውቁ ያደርጋችኋል ያለው። ድንግል ማርያም ጸጋን ሁሉ የተሞላች ናት። ድንግል ማርያም ከመንፈስ ቅዱስ ስጦታዎች የቀረባት ነገር የለም። ስለዚህ ድንግል ማርያም የመንፈስ ቅዱስ ማደሪያ ናት። መንፈስ ቅዱስ ያከበራት ናት። ከፍ ከፍ ያለች ናት። ንጽሕት ናት። ቅድስት ናት። ለእኛም መሰላላችን ናት። ከምድር ወደ ሰማይ ወደ ልጇ መዳረሻችን ናት። መንገዳችን ናት። መሪያችን ናት። የድህነታችን ምንጭ ናት። ስለምን? መድኃኒት የሆነውን ሕይወት የሆነውን ወልዳ ለእኛ ስለሰጠች በእሷ ስም ዛሬ ቤተ ክርስቲያን ልጇ አከበረ። ቅዱስ ጳውሎስ ለአንደኛ ጢሞቴዎስ በላከው በምዕራፍ 3 ቁጥር 15 ላይ በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ፣ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ለእያንዳንዳችን ቅዱስ ጳውሎስ በቤተ ክርስቲያን እንዴት መኖር እንዳለብን እናውቅ ዘንድ ጽፎልናል። በቅዱስ ጢሞቴዎስ በኩል ለእኛም መልእክቱን አስተላልፏል። በቤተ ክርስቲያን እንዴት መኖር እንዳለብን፣ ቤተ ክርስቲያን ደግሞ ዓላማዋ ምን እንደሆነ ይነግረናል። ይቺ ቤት፣ ይቺ ቅድስት ቤተ ክርስቲያን በክርስቶስ ደም የተመሰረተችዋ የመንፈስ ቅዱስ ግምጃ ቤት የሆነችዋ አሰራሯ ሁሉ ሰማያዊ የሆነ ተልእኳ ሁሉ ሰማያዊ የሆነ የእግዚአብሔር ክብር የሚገለጽባት ሰዎች ኃጢአት ሰርተው በድለው ተጸጽተው ንስሐ ገብተው ከፈጣሪያቸው ምሕረት የሚያገኙባት ቅድስት ቤተ ክርስቲያን ዛሬ ለመጀመሪያ ጊዜ ለሁሉም መነሻ ይሆን ዘንድ በእናቱ ስም በምድር ላይ 3 ድንጋዮችን አንድነት ካሉበት አምጥተው ሰርቶ ወዳው በማግስቱ ደግሞ በሰኔ 1 ቅዳሴ ቤቱን አክብሮ ለድንግል ማርያም ስም እንድትጠራ ያደረገበት ዕለት ነው። ክብር ምስጋና ለስሙ ይሁን። ስለዚህ ይቺ ቅድስት ቤተ ክርስቲያን የእግዚአብሔር ቤት ናት። የእግዚአብሔር ቤት ደግሞ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል ቅዱስ ጳውሎስ። የእውነት አምድ ናት፣ የእውነት መሰረትም ናት፣ የሕያው እግዚአብሔር ማደሪያው ናት። ሕይወት ያጡ ሁሉ ሕይወት የሚያገኙባት፣ ክብር ያጡ ሁሉ ክብርን የሚያገኙባት፣ ድህነት ያጡ ሁሉ ድህነት የሚያገኙባት፣ ሰዎች ከተለያየ ዓለም መጥተው
ወደ አንድ መንፈሳዊ ማዕድ ቀርበው ልጅነት አግኝተው ቅድስናን ንጽህናን የሚታደሉባት ልዩ የመንፈስ ቅዱስ ግምጃ ቤት ናት። ይህን ያደረገ አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን እና ፈለግ ዘይውዝ ያስተፌስሕ ሀገረ እግዚአብሔር ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከል አይታወቅ። የሚፈስ ፈሳሽ የእግዚአብሔርን ከተማ ያስደስታታል። ቀደሰ ማኅደሮ ልዑል ልዑል እግዚአብሔር ማደሪያውን አከበረ። ለዘላለምም አትታወክም አትናወጽም። በመኋላው ማን ስላለ? ማን ስላለ? እግዚአብሔር መንፈስ ቅዱስ አለ። ጌታችን ኢየሱስ ክርስቶስ አለ። መላእክት አሉ። ድንግል ማርያም አለች። መስቀሉ አለ። የቃል ኪዳኑ ታቦት አለ። የቅዱሳን መንፈስ በረከት ቃል ኪዳን ሁሉ አለ። ስለዚህ ሁላችንም ወደዚች ቤተ ክርስቲያን ስንመጣ ባዶ እጃችንን እንመጣለን። አይምሯችን ባዶ ሆኖ ይመጣል። መንፈሳችን ባዶ ሆኖ ይመጣል። ስጋችን ሁሉ ከክብር ተለይቶ ኃጢአት ሰርቶ ይመጣል። ግን ባዶ የመጣው ነፍሳችን፣ አካላችን፣ መንፈሳችን ለምልሞ አብቦ ተረጋግቶ ተቀድሶ ከብሮ ይመለሳል። የሚያከብረን እግዚአብሔር ስለሆነ የሚቀድሰን መንፈስ ቅዱስ ስለሆነ፣ ስለዚህ የእግዚአብሔር ልጆች የሚፈሰው ፈሳሽ የእግዚአብሔርን ከተማ ደስ ያሰኛል። የእግዚአብሔር ከተማ የተባለችዋ ይቺ በዛሬዋ ዕለት ሰዎች እንዲገለገሉባት፣ ከፈጣሪያቸው ጋር እንዲገናኙባት፣ ለኃጢአት ስርየት እንዲያገኙባት ራሱ ያከበራት በእናቱ ስም የሰየማት ቅድስት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን በእግዚአብሔር ጸጋ በእግዚአብሔር ክብር የከበረች ናት። ሁልጊዜ ለመለመች ናት። ሁልጊዜ ብዙዎችን ወደ እሷ የምትስብ የምታመጣ፣ ለእግዚአብሔር የምታዘጋጅ፣ ከአምላኳ ጋር የምታገናኝ፣ ሰማያዊ የምታደርግ፣ ክብርን የምታሰጥ፣ ሰላምን የምታሰጥ፣ ፍቅርን የምታሰጥ፣ ትሕትና የምታስተምር፣ ትዕግስትን የምታላብስ ገናና እናት ናት። ወላድ ናት። ሁልጊዜ የማትነጥብ፣ ሁልጊዜ ልጆች እየወለደች ለመንግስቱ የምታበቃ፣ በምድር ላይ እያለች ለሰማያዊ መንግስት የምታዘጋጅና ለዛም የምታበቃ ቅድስት እናት ናት። ይችን ቅድስት እናት ቤተ ክርስቲያንን የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ብፁዕ ዘይተግ ወያዕቅብ አልባሲሁ ከመ ኢይሁር ራቆ ወኢያስተሪ ኀፍረቱ። ቅዱስ ዮሐንስ በራእዩ ኀፍረቱ እንዳይገለጥ እርቃኑን እንዳይሄድ ልብሶቹን ተግቶ የሚጸልይ የሚጠብቅ ሰው ብፁዕ ነው ይላል። ተግቶ ልብሶቹን ተግቶ የሚጠብቅ ሰው ኀፍረቱ እንዳይገለጥ እርቃኑን እንዳይሄድ። እርቃን መሄድ አለ፣ ኀፍረት መገለጥ አለ። የኀፍረታችን እርቃናችን እንዳይታይ እንዳይገለጽ በእግዚአብሔር ፊት ልብሳችንን እንጠብቅ። ከቤተ ክርስቲያን ያገኘነውን ልብሳችንን እንጠብቅ። ልጅነታችንን እንጠብቅ። ሥርዓታችንን እንጠብቅ። የወንጌሉን መልእክት እንጠብቅ። ንስሐ እየገባን እናታችን ቅድስት ቤተ ክርስቲያንን ሁልጊዜ እንጠብቅ። ስለምን እናት እኛን በልጅነት አሳድጋ ለፈጣሪዋ እያቀረበችን፣ እኛ ደግሞ እናታችንን ትተን ወደ ጎን ማለት ጀርባችንን መስጠት ስለሌለብን ሐዋርያት ምድራዊ እናት ለእግዚአብሔር የምታቀርብ አገልግሎት የሚሰጡባትን ከእግዚአብሔር ጋር እንድታገናኛቸው ድልድይ የምትሆናቸውን ቅድስት ቤተ ክርስቲያን በምድር ላይ እንድትኖር ወደ አምላካቸው እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ለመኑ። አምላክ መጣ። ቤተ ክርስቲያንን አምጥቶ ብዙ ሳይደከም፣ ይህ ሕንፃ ብዙ ተደክሞበታል። ብዙ ባለሙያዎች ደክመውበታል።
ብዙዎቻችሁ መቀነታችሁን ፈታችኋል፣ ቦርሳችሁን ፈታችኋል፣ ገንዘባችሁን አፍሳችኋል፣ እንዲሰራ አድርጋችኋል። ግን እሱ ይህ ሁሉ አላስፈለገውም። አምላክ ነውና ሁሉን ማድረግ ይችላልና ድንጋዮቹን አመጣ፣ እንዲያያዙ አደረገ። ከዛ ልክ እንደዚህ ቤተ ክርስቲያኑ ቀጥ ብሎ ቁሞ ወዲያው በቅዳሴ ቤቱ እንዲከበር አደረገ። ይህን አደረገ አምላካችን እግዚአብሔር ስሙ የተመሰገነ እና እግዚአብሔር ልጆች ሁላችንም ንስሐ ሳንገባ እንዲሁ በዓለማዊ ነገር ተይዘን ኀፍረታችን በአምላካችን ፊት እንዳይገለጽ እርቃናችንን ከጽድቅ ባዶ ሆነን እንዳንቆም ቤተ ክርስቲያን ያለበሰችንን ልብሶቻችንን ጠንክረን ተግተን ጠብቀን በእሱ ፊት ብፁዕ ለመባል እግዚአብሔር ያብቃን። ስለዚህ የቤተ ክርስቲያን ልብሶች ንጽሕና፣ ቅድስና፣ ንስሐ ናቸው። ሥጋ ወደሙን መቀበል ነው፣ መጸለይ ነው፣ በቤቱ መገኘት ነው፣ እግዚአብሔርን ማምለክ ነው፣ መዘመር ነው፣ ማመስገን ነው። ቀን ከሌሊት በፊቱ እጅ መዘርጋት ነው። አንገትን ቀና አድርጎ ምሕረትን ስጠኝ ብሎ የምሕረት አምላክ እሱን ከሱ ምሕረት ማግኘት ነው። አሁን ሀገራችን ታማለች። በብዙ ቦታ መውጣት መግባት ተስኗል። ይህንን ጸጥ የሚያደርግ የሚያረጋጋ በመጥፎ ሕይወት ውስጥ የሚኖሩትን ወደ መልካም በመንፈሱ የሚያመጣ ወደ ቤተ ክርስቲያን የሚያቀርብ ማን ነው? እሱ እግዚአብሔር ነው። ግን እኛ እምቢ ካልን፣ ካመፅን፣ ከፊቱ ከከወለልን፣ አልመለስም ካልን፣ እምቢ ካላችሁ ሰይፍ ይበላችኋል እንዳለ ሁሉ ዛሬም ሰይፍ ብዙዎቹን እየበላ ነው። እኛም ነገ እንዳንመላ ሁልጊዜ በሕይወት ለመኖር ወደፊቱ እንቅረብ። በአካል ብቻ ሳይሆን በመንፈስ እንምጣ። በእግር ብቻ ሳይሆን በእግረ ልቡና እንምጣ። በመስማት ብቻ ሳይሆን በመለወጥም እንመላለስ። መንፈስ ቅዱስ ልባችንን ይመረምራል፣ አይምሯችንን ይመረምራል፣ ይፈትሻል። ውስጣችን ያለውን የኃጢአት ክምር ሁሉ ይመለከታል። የሚያነጻን፣ የሚቀድሰን፣ የሚያረጋጋን ከበደል ሁሉ ጻድቅ የሚያደርገን የእግዚአብሔር መንፈስ ነው። ይህ መንፈስ ወደ ጽድቅ እንዲመራን፣ ወደ እውነት እንዲመራን፣ ወደ ሕይወት እንዲመራን፣ መንገድ እንዲያሳየን እኛ ልባችንን እንስጥ፣ ሕይወታችንን እንስጥ። በሥራችን ውስጥ ሁሉ እግዚአብሔርን እናስቀድም። ሐዋርያትን የባረከ ለሐዋርያትን ልመና የሰማ እናት ቤተ ክርስቲያንን ለእነሱ ያስረከበ ለጻድቃን ለሰማዕታት ያስረከበ እነሱም በእናት ቤተ ክርስቲያን አምነው ክብርን እንዳገኙ ሁሉ እኛም ቅድስት እናታችን ቤተ ክርስቲያንን ለእኛ ተሰብስበን እንድናመልከው የመስቀሉን እግር ይዘን ሁልጊዜ ደሙ ከላይ ጠብ እያለ እኛም እየተቀበልን ሕይወት እንድናገኝ በሱ ሕይወትነት ፍሬ አፍርተን ተስፋ የምናደርገውን መንግሥቱን ለመውረስ እግዚአብሔር ያን ዕድል ያድለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን።